ሰላም ጤና ይስጥልኝ የኢትዮ ዴሊ ቤተሰቦቻችን እንደምን ቆይታችኋል? ዛሬም እንደወትሮ ሁሉ ዓለም አቀፋዊ መረጃዎችን ይዘላችሁ መጥተናል። ከዚህ ውስጥ ታዲያ በመጀመሪያ ደረጃ ያዝላችሁ መረጃ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ በአሜሪካና በፕሬዝዳንት ዶናልድ ትራምፕ ላይ የሰጡትን እጅግ ጠንካራና ያልተጠበቀ የወቀሳ ንግግር ነው። ዋሽንግተን ከዓለም አቀፍ ሕግ በላይ ነኝ ብላ ታምናለች ያሉት ዋና ጸሐፊው ለቢቢሲ በሰጡት ቃለ መጠይቅ አሜሪካ አሁን እየተከተለችው ስላለው አደገኛ አካሄድ የገለጹትን መረጃ ይዘላችኋል። በሌላ በኩል በፕሬዝዳንት ትራምፕና በአውሮፓ ሀገራት መካከል ያለው አዲስ ፍጥጫ ይሏል። ፕሬዝዳንቱ ግሪንላንድን ለመጠቅለል ባቀረቡት ጥያቄ ዙሪያ እምቢተኛ የሆኑ 8 የአውሮፓ ሀገራትን በታሪፍ እቀጣቸዋለሁ ሲሉ ማስጠንቀቃቸው ይታወሳል። ታዲያ ለዚህ የትራምፕ ዛቻ አውሮፓን ማስገደድ አይቻልም ሲሉ የዴንማርክ ጠቅላይ ሚኒስትር የሰጡት አስደንጋጭ ምላሽና የአውሮፓ ሀገራት ለትራምፕ የሰጡት የጋራ ምላሽ ምን እንደሆነ በዝርዝር እንመለከታለን። በመጨረሻም በዛሬው ፕሮግራማችን ትልቁን ትኩረት የምንሰጠው የፕሬዝዳንት ዶናልድ ትራምፕን አነጋጋሪ ደብዳቤ ነው። ትራምፕ ለኖርዌይ ጠቅላይ ሚኒስትር የጻፉት ደብዳቤ እጅግ አነጋጋሪ ሆኗል። ፕሬዝዳንቱ 8 ጦርነቶችን አስቆሚያለሁ ካሉ በኋላ ከእንግዲህ ለሰላም መስራት ግዴታ የለብኝም ሲሉ የገለጹበት ሚስጥራዊ ምክንያት ምንድን ነው? ፕሬዝዳንቱ አስቆምኳቸው ያሏቸው 8 ጦርነቶችስ የትኞቹ ናቸው? ዶናልድ ትራምፕ ስለ ኢትዮጵያስ ምን ብለው አነሱ? የሚለውን ዝርዝር ጉዳይ እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ብትቆዩ የምትሰሙት ይሆናል። እናንተ ብቻ እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ቪዲዮን ደግሞ ለሌሎች እንዲዳረስ ላይክ ማድረግ እንዳይረሱ። አብራችሁን ቆዩ። ወደ ቀዳሚው መረጃችን ስናመራ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ አሜሪካ ያለምንም ተጠያቂነት እየተንቀሳቀሰች ነው፣ ኃይሏም ከዓለም አቀፍ ሕግ የበለጠ ዋጋ እንዳለው ታምናለች ሲሉ ለቢቢሲ መናገራቸው ተደምጧል። ዋና ጸሐፊው ከቢቢሲ ሬዲዮ ፎር ቱዴይ ፕሮግራም ላይ በነበራቸው ቃለ መጠይቅ አሜሪካ የባለብዙ ወገን መፍትሄዎች ጥቅም አልባ ናቸው የሚል ግልጽ ድምዳሜ ይዛለች ሲሉ ተችተዋል። በአሁኑ ወቅት ያለው የዋሽንግተን ፖሊሲ የአሜሪካን ኃይልና ተጽዕኖ መጠቀም፣ አልፎ አልፎ ደግሞ ዓለም አቀፍ ሕጎችን ማክበር የሚል ነው ብለዋል። ጉተሬዝ ይህንን አስተያየት የሰጡት አሜሪካ ቬንዙዌላ ውስጥ ባካሄደችው ዘመቻ የቀድሞውን ፕሬዚዳንት ኒኮላስ ማዱሮን ከያዘች ከሳምንታት በኋላ እንዲሁም ዶናልድ ትራምፕ ግሪንላንድን ለመጠቅለል ደጋግሞ ይዛቱ ባለበት ወቅት ነው። እንደ የአባል ሀገራት እኩልነት ያሉ የተባበሩት መንግስታት ምስረታ መሪዎች በአሁኑ ሰዓት አደጋ ላይ ናቸው ብለው እንደሚያምኑም ጉተሬስ ገልጸዋል። ከዚህ ቀደም ፕሬዚዳንት ትራምፕ በተባበሩት መንግስታት ላይ ጠንካራ ትችቶችን ሲያሰሙ ቆይተዋል። ባለፈው መስከረም በተካሄደው ጠቅላላ ጉባኤ ባደረጉት ንግግርም የድርጅቱ መኖር ዓላማ ጥያቄ አንስተዋል። 7 ሊቋጩ የማይችሉ ጦርነቶችን ለብቻቸው ማቆማቸውን የተናገሩት ትራምፕ የተባበሩት መንግስታት ግን በየትኛውም ግጭት የማስቆም ጥረት ውስጥ ለመርዳት እንኳ አልሞከረም ሲሉ ተደምጠዋል። ኋላ ላይ የተባበሩት መንግስታት ለእኛ እንዳልነበረ ተረዳው ሲሉም በኒውዮርኩ ስብሰባ ላይ ተናግረዋል። ይህ ጉዳይ ተነሳላቸው ጉተሬስ የሚመሩት ድርጅት አባል ሀገራት በተባበሩት መንግስታት ቻርተር ላይ ለተዘረዘሩ ዓለም አቀፍ ህጎች እንዲገዙ የማድረግ ፈተና እንደገጠመ አምነዋል። ድርጅቱ ዋና ዋና ዓለም አቀፍ ግጭቶችን ለመፍታት በከፍተኛ ሁኔታ ተሳታፊ እንደነበረ በአጽንኦት ያነሱት ጉተሬስ ነገር ግን የተባበሩት መንግስታት የማስገደድ አቅም የለውም፣ ይልቁንም ትልልቅ ሀያላን ሀገራት የበለጠ ጠንካራ የማስገደድ አቅም አላቸው ብለዋል። ይህ የበለጠ የማስገደድ አቅም ለግጭቶች ትክክለኛና ዘላቂ መፍትሄዎችን ለማምጣት እየዋለ ነው ወይስ ለጊዜያዊ መፍትሄዎች ብቻ ነው ሲሉም ጠይቀዋል። በሁለቱ ነገሮች መካከል ትልቅ ልዩነት አለ ብለዋል። አክለውም የመንግስታቱ ድርጅት 193ቱ አባል ሀገራት የሚገጥሟቸውን ከፍተኛ ችግሮችና ተግዳሮቶች ለመወጣት ማሻሻያ እንደሚያስፈልገው ተናግረዋል። ዋና ጸሐፊው የህግ የበላይነት በኃይል የበላይነት መተካት አለበት ብለው የሚያምኑ አሉ ሲሉም ወቀሳቸውን አሰምተዋል። ቀጣዩ መረጃችን የሚሆነው ግሪንላንድ ትሆናለች። የዴንማርክ ጠቅላይ ሚኒስትር ሜቲ ፍሬድሪክሰን አውሮፓን ማስገደድ አይቻልም ሲሉ ለፕሬዝዳንት ዶናልድ ትራምፕ ዛቻ ምላሽ ሰጥተዋል። ትራምፕ አሜሪካ ግሪንላንድን ለመጠቅለል የምታደርገው ሙከራ የሚያሰናክሉ ከሆነ 8 የአውሮፓ ሀገራት ታሪፍ እንደሚጣልባቸው መዛታቸው ይታወሳል። ትራምፕ ከፊል ራስ ገዝ የሆነችው የዴንማርክ ግዛት ግሪንላንድን እንደሚጠቀልሉ መግለጻቸውን ተከትሎ እቅዳቸውን የማይቀበሉ ሀገራት ላይ ታሪፍ እንደሚጥሉ ማስታወቃቸው በአውሮፓ ውዝግብ አስከትሏል። ታሪፍ ይጣልባቸዋል የተባሉት 8 ሀገራት በጋራ ባወጡት መግለጫ የትራምፕ እቅድ አደገኛ አካሄድ ነው ሲሉ ኮንነዋል። ታሪፍ ለመጣል መዛት ግንኙነትን ያሻክራል፣ ዴንማርክን እንዲሁም የግሪንላንድን ሕዝብ ሙሉ በሙሉ እንደግፋለን ብለዋል። የሰሜን አትላንቲክ የጦር ቃል ኪዳን ኔቶ አባል ሀገራቱ የአርክቲክን ደህንነት ለመጠበቅ ቁርጠኛ ነን ሲሉም አቋማቸውን ገልጸዋል። የአሜሪካ አጋር የሆኑት ዴንማርክ፣ ፊንላንድ፣ ፈረንሳይ፣ ጀርመን፣ ኔዘርላንድስ፣ ኖርዌይ፣ ስዊድን እና ዩናይትድ ኪንግደም በጋራ ካወጡት መግለጫ ባሻገር የዴንማርክ ጠቅላይ ሚኒስትር በተናጠል ባስተላለፉት መልእክት የትራምፕን እቅድ አጥብቀው አውግዘዋል። በፌስቡክ ገጻቸው ባሰፈሩት ጽሑፍም ግጭት የፈለግነው እኛ አይደለንም፣ እኛ ትብብር ነው የምንሻው፣ የተቀረው አውሮፓ ስለደገፈን ደስተኛ ነን፣ አውሮፓን ማስገደድ አይቻልም ማለታቸውን የዘገበው አልጀዚራ ነው።
በመጨረሻም ለዛሬ ወደ ያዝንላችሁ ልዩ መረጃ እናምራ። የቀድሞው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በዓለም አቀፍ ፖለቲካ ውስጥ ሁልጊዜም አነጋጋሪነታቸው አይቀንስም። አሁን ከሰዓታት በፊት ደግሞ ለኖርዌይ ጠቅላይ ሚኒስትር ዮናስ ጋር ስቶር የጻፉት ደብዳቤ አዲስ የዲፕሎማሲያዊ ውዝግብን ቀስቅሷል። ትራምፕ በዚህ ደብዳቤያቸው ላይ የኖቤል ሰላም ሽልማት ኮሚቴን በጽኑ የወቀሱ ሲሆን ሽልማቱ ለእሳቸው ባለመሰጠቱ የተሰማቸውን ጥልቅ ቅሬታ ገልጸዋል። ትራምፕ እንደሚሉት በስልጣን ዘመናቸው ዓለምን ከጥፋት የታደጉ 8 ታላላቅ ጦርነቶችን አስቁመዋል። ሆኖም ግን የኖርዌይ የኖቤል ኮሚቴ ይህንን ታላቅ ስራቸውን እውቅና ሊነፍገው እንደማይገባ በአጽንኦት ገልጸዋል። የትራምፕ ደብዳቤ ይዘት ይበልጥ አነጋጋሪ የሚሆነው ከዚህ በኋላ ለሰላም ብቻ የመስራት ግዴታ እንደሌለብኝ ይሰማኛል ብለው መደምደማቸው ነው። ይህ ንግግር ትራምፕ በዓለም አቀፍ ደረጃ ለሚደረጉ የሰላም ጥረቶች ያላቸውን ተስፋ መቁረጥ የሚያሳይ ከመሆኑም በላይ ወደፊት የአሜሪካ የውጭ ጉዳይ ፖሊሲ ከሰላም አስከባሪነት ይልቅ ወደ ግለሰባዊ ወይም ወደ ሀገራዊ ጥቅም ብቻ ሊያዘነብል እንደሚችል ፍንጭ የሰጠ ነው ተብሏል። የኖርዌይ ጠቅላይ ሚኒስትርም ለዚህ ደብዳቤ በሰጡት ምላሽ የኖቤል ሽልማት በመንግስት ትዕዛዝ ሳይሆን በገለልተኛ ኮሚቴ የሚወሰን መሆኑን በመጥቀስ የኖርዌይን መንግስት ከወቀሳው ነጻ ለማድረግ ሞክረዋል። ትራምፕ አስቆምኳቸው ብለው ከዘረዘሯቸው 8 ጦርነቶች መካከል አንደኛውና ለኢትዮጵያውያን ትኩረት የሚስበው በኢትዮጵያና በግብጽ መካከል ሊነሳ የነበረውን ግጭት ነው። ትራምፕ በታላቁ ህዳሴ ግድብ ዙሪያ በሁለቱ ሀገራት መካከል የተፈጠረውን አለመግባባት እሳቸው ባደረጉት ጣልቃ ገብነት ወደ ጦርነት እንዳይቀየር ማድረጋቸውን ይናገራሉ። ሆኖም ግን ብዙ የታሪክና የፖለቲካ ተንታኞች እንደሚሉት በሁለቱ ሀገራት መካከል የነበረው ውጥረት በድርድር ጠረጴዛ ላይ ያለ የዲፕሎማሲያዊ ልዩነት እንጂ እስከ ጦርነት አውድማ የደረሰ ግጭት አልነበረም። ትራምፕ ግን ይህንን ሁኔታ ጦርነት አስቆምክ ብለው መጥቀሳቸው ለኖቤል ሽልማቱ የነበራቸውን ከፍተኛ ፍላጎት እንደሚያሳይ ይነገራል። ፕሬዚዳንቱ በዝርዝራቸው ውስጥ ካካተቷቸው ሌሎች ነጥቦች መካከል የእስራኤልና የሐማስ፣ የኢራንና የእስራኤል እንዲሁም የፓኪስታንና የህንድ ግጭቶች ይገኙበታል። ምንም እንኳ ትራምፕ እነዚህን ግጭቶች አስቆምኩ ቢሉም ብዙዎቹ ግጭቶች ግን በወቅቱ ለጥቂት ቀናት ጋብ ያሉ ወይም ደግሞ ዛሬም ድረስ በአሳሳቢ ሁኔታ የቀጠሉ ናቸው። ትራምፕ ግን እነዚህን ጥረቶቻቸውን እንደ ታሪካዊ ስኬት በመቁጠር በተደጋጋሚ መጥቀሳቸውን ቀጥለዋል። ከዚህ የኖቤል ሽልማት ውዝግብ ጀርባ ሌላው ትልቅ ነጥብ ትራምፕ ከቀድሞ ፕሬዚዳንት ባራክ ኦባማ ጋር ያላቸው ፉክክር ነው። ባራክ ኦባማ በስልጣን በቆዩበት በመጀመሪያው ዓመት የኖቤል የሰላም ሽልማትን ማግኘታቸውን ትራምፕን ሁልጊዜም ሲቆጫቸው የነበረ ጉዳይ ነው። ትራምፕ ኦባማ ምንም ሳይሰሩ ሽልማቱን ካገኙ እኔ 8 ጦርነቶችን እያቆምኩ ለምን አልተሰጠኝም የሚል ጥያቄ በተዘዋዋሪ ሲያነሱ ቆይተዋል። ይህ የግል ፉክክር ለኖርዌይ ጠቅላይ ሚኒስትር እስከ መጻፍ ያደረሰ ግፊት እንደፈጠረባቸው የፖለቲካ ተንታኞች ይገልጻሉ። በአጠቃላይ የትራምፕ ደብዳቤና ያቀረቧቸው ዝርዝሮች በአንድ በኩል የእሳቸውን ጠንካራ የዲፕሎማሲ ስራዎች ለማሳየት ቢሞክሩም በሌላ በኩል ደግሞ መረጃዎቹን የማጋነንና ለፖለቲካ ፍጆታ የመጠቀም ዝንባሌ እንዳለባቸው ያሳያል ተብለዋል። በኢትዮጵያና በግብጽ መካከል የነበረውን ውጥረት እንደ ጦርነት መቁጠራቸው ለዚህ ትልቅ ማሳያ ነው። ያም ሆነ ትራምፕ ለሰላም መስራት ግዴታ የለብኝም ማለታቸው ወደፊት በሚኖራቸው የፖለቲካ እንቅስቃሴ ላይ ዓለም አቀፍ ማህበረሰቡ በስጋት እንዲመለከታቸው አድርጓል። ሽልማቱ ባይሰጣቸውም እንኳ ትራምፕ ራሳቸውን እንደ ሰላም ንጉሥ አድርገው ማቅረባቸውን ግን አላቆሙም። ታዲያ የፕሬዚዳንት ትራምፕ ለኖርዌይ ጠቅላይ ሚኒስትር በጻፉት ደብዳቤ ላይ ለሰላም መስራት ግዴታ የለብኝም ሲሉ ያሰፈሩት የአረፍተ ነገር በዘመናዊ የዲፕሎማሲ ዓለም ውስጥ እጅግ አነጋጋሪ ሆኗል። ባለሙያዎችም ፕሬዚዳንቱ ከዚህ በኋላ ለሰላም መስራት ግዴታ የለብኝም ሲሉ ምን ማለታቸው እንደሆነ በሶስት ዋና ዋና ነጥቦች መተንተን ጀምረዋል። የመጀመሪያው ትራምፕ ሁልጊዜም በንግድ ፍልስፍና ነው የሚመሩት ይላሉ። ለእሳቸው ሰላም ማለት አሜሪካ የምትለግሰው ስጦታ ሳይሆን ዋጋ ሊከፈልበት የሚገባ ውጤት ነው። እኔ 8 ጦርነቶችን ሳስቆም ዓለም ተገቢውን ክብር ወይም የኖቤል ሽልማት ካልሰጠችኝ እኔም ለዓለም ሰላም ብዬ የምለፋበት ምክንያት የለም የሚል የጊቭ ኤንድ ቴክ ፖሊሲያቸውን እያንጸባረቁ ነው ይላሉ። ይህ ማለት አሜሪካ በዓለም ዙሪያ የምታደርገውን የሽምግልናና የሰላም ጥረት ዋጋ ከሌለው ይቅርብኝ ማለታቸው ነው ሲሉ ያብራራሉ። ከዚህ ባሻገር አሜሪካን ወደ ውስጥ የመሰብሰብ ፍላጎት ተደርጎ ተቆጥሯል። ይህ ንግግር ትራምፕ ከዚህ ቀደም ሲያራምዱት የነበረውን አሜሪካ ፈርስት የሚለውን ፖሊሲ ይበልጥ ያጠነክረዋል። አሜሪካ በሌሎች ሀገራት ግጭት ውስጥ ገብታ ገንዘቧና ወታደሯን ከምታባክን የፈለገው ጦርነት ቢነሳ እኔ ምን ያገባኝ የሚል አቋም ሊይዙ እንደሚችሉ ማሳያ ነው። በተለይ እንደ ኖርዌይ ያሉ ሀገራት ሽልማቱን የከለከሉኝ ከሆነ እኔም የአውሮፓን ወይም የሌላውን ክፍለ ዓለም ሰላም የመጠበቅ ሞራል የለብኝም የሚል ተጽዕኖ የመፍጠር ስልት ነው። የመጨረሻው የፖለቲካ ተጠያቂነትን የመሸሽ ስልት ነው ተብሏል። ፕሬዚዳንቱ ይህንን በማለታቸው ወደፊት በዓለም ላይ ጦርነቶች ቢቀሰቀሱ እኔ ሰላም ለማውረድ ሞክሬ ነበረ፣ እናንተ ግን እውቅና አልሰጣችሁኝም በማለት ተጠያቂነቱን ወደ ኖቤል ኮሚቴና ወደ ዓለም አቀፉ ማህበረሰብ ለመግፋት መንገድ እያዘጋጁ ነው። ይህ ንግግር ለሰላም ካላቸው ግዴታ ራሳቸውን ነጻ በማድረግ ወደፊት ለሚወስዷቸው ወታደራዊ ወይም ጠንከር ያሉ እርምጃዎች እንደ ቅድመ ሁኔታ ሊጠቀሙበት ይችላሉ ሲሉ ተንታኞች እየገለጹ ይገኛሉ። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ እያመሰገንን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ እንድታደርጉ በአክብሮት እንጋብዛችኋለን። በያላችሁበት ሰላም